ኧረ ጆሮ አላት። ጆሮ እኮ አላት። እንጀበሬ ጆሮ አላት። ወላሂ ሌላስ ምን አላት? እጅ አላት። እጅም አላት። አዎ ሌላስ? እግርም አላት። እግር አላት። ምን እያደረገኝ ነው? እየበላኝ። ምን? ቲማቲም እየበላኝ ነው። እየቀረሰኝ ነው። እየበላይብን ቤታችን ምን በላይብን? ወይስ ቤት ቤታችን ቲማቲም ብዙ ቲማቲም በላይብን ነው። ሌላሳ? ልብሳችንም በላይብን። ሌላሳ? ያንንም በላይብን። እንጣፉን እሱንም ሱሬንም በላይብኝ። እናስከፍላታል። አሁን ዝም በላት። ወይቱን ለምንድን ሱሪውን በላሽበት ብለን ቲማቲማችንም ጨርሰ ነው። ምን እናርጋት? ግድል አርጋት። በምን? እችን አይጥ ግድል አርጋት። በዱላ ወላሂ እንታገለትም እገላታለሁ። በድንጋይ ልገልልኝ ተወጅና ተስጠገት ብለሃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እና ትናንትና ብዙ ኮሜንቶችን ጽፋችሁ ነበረ በዚህ በቀረጽኩት ቪዲዮ ላይ። አብዛኞቻችሁ የሰው ሽፍታ መስሎን ነበር ያላችሁ። ከዚህ በላይ ሽፍታ አለ እንዴ? የሚገርማችሁ ነገር ማለት ነው ወላሂ ነው የምላችሁ አውራጣቴን ምን ልበላችሁ አውራጣቴን ነክሳኝ ነበረ። ሌሊት ላይ ነበረና ታኝቼ ከዛ ጠቅ አደረገችኝና ከዛ ወዲያው በቃ ደንግጬ ብድግ አልኩኝና አውራጣቴን የነከሰችኝ ቦታ እኔ ሌላ ነገር መስሎ ነበርና እጄን ላክሳረግ ደም አገኘሁኝ። ከዛ እንዴ ደሙ ደግሞ በጣም ጠቅ ስለምታረግ እኔ በጥርሷ ነው መሰለኝ ይመስለኛል በቃ እንትን በጣም ወደ ውስጥ ገብቶ ነው ጠቅ የሚያደርገውና በጣም ደማ። ከዛ በቃ እባብ ነው እንጂ የነከሰኝ ብዬ ቀውጥ ያረክ ከዛ እባብ ነው ማለት ነው ምናምን ብዬ ከዛ ሳስታውስ እንደገና የእባብ ንክሻ ከሆነ ሁለት እንትን አለው ሁለት ቦታ ነው ምልክት የሚሆነውና እሱ አልሆነም አንድ ቦታ ነው የሆነውና በቃ ይሄማ እባብ አይደለም ምናምን ብዬ ወዲያውኑ ጥብ ስትላዩሃት እና እንደዛ ሀታ እኔን እስከ መብላት ደርሳለች ማለት ነው። የጎረቤት ልጅ ደግሞ ህፃን ልጅ ምናምን እንደዚህ አራስ ሀታ የተወለደ ወላሂ እየሞነጨረችባቸውና ወላሂ ኒንጃ በጣም ነው እንትን የምትለው አዛ የምታደርገው ቤት በጣም እና ከሽፍታም በለኔ ከሰው ሽፍታ በላይ ብዬ ነው የምላቸውና ለዚህ ነው እንግዲህ ልብስ እቃ ምናምን ያልተበላ የለም። በተለይ ቤታችሁን ዘግታችሁ ከሄዳችሁማ ቤቱ ቆሽሽም ይላል በጣም በሽንታቸው በምናምናቸው በቃ የሆነ አይጥ ያለበት ሲጀመር ቆሻሻ ነው የሚሆነው። የኔ ደግሞ አንድ ክላስ ቤት ናት ታውቃላችሁ። በቃ ከዛች ከአንድ ክላስ ቤት ወላሂ 3 አይጥ ነው። አሁን ትናንትና የዛኔ የቀረጽኩት ቪዲዮ ይሄ ሌላ አይጥ ነው። እንደውም እቺ ትንሽ ስለሆነች አነስ ያለች ስለሆነች እንደምታዩት አልፈራችም። ቀጭቅጫ ልውጣ እንኳን ምናምን አላለችም። እንትን እያለች እየበላሽ ነው ሆዷን እያቀራሰመች ነውና የትናንትናው ግን የሚገርም በቃ የሆነ ስጠጋ ምናምን ስንል ራሱ ኡፍ ምናምን ይላል እንደ ድመት። ወላሂ በጣም ነው የገረመኝ። እና ኃይለኛ ነበሩ። ሁለት ያስኩቺ ሶስተኛ ናት ማለት ነው። እና 3 አይጥ ነው እንግዲህ የኔ ልጅ እንደምታዩት እዚህ ተቀምጦ ያው ልግደላት ምናምን እያለ ሰምታችሁታል። ሶሬን በልታብኝ እያለ ነው። እና ሀቃችን እናስመልሳል እላችኋለሁኝ። እንግዲህ አይጥ ቀላል ነገር አይደለም ታውቃላችሁ። አረብ ሀገር ወላሂ የመጣ በርሚል ይሄ በበርሚል የተቀመጠ እቃ በርሚሉን እየቀደደች ከስር ልብሱን ሁሉ እየበላችባችሁ በጣም ብዙ ሰው የተበላባቸው አሉ። እኔም ማቃቸው ራሱ ማለት ነው። እና በጣም ነው የምትበላው። እንደ ቀላል ነገር አትዩት። እኛ አዛ አድርጋናለች። እንግዲህ አላህ መጥፊያውን ያቅርብ
ነው የምለው እና ለዛ ነው ቪዲዮን የሰራሁት። ወላሂ በጣም አዛ ስለተደረኩኝ እንግዲህ ለኔ ከሽፍታም በላይ ነው እላችኋለሁ። ሌላው ደግሞ ስለ ኬክ ፓትራ የጠየቃችሁኝ ክብ የገዛሁትን ላሳያችሁ። ሌላ ደግሞ ቢላዋ ገዝቻለሁ ከባዛሩ። በጣም አሪፍ አሪፍ ቢላዋዎች ናቸው የነበሩት። እኔ 10 ቁጥር ነው እንደምታዩት የገዛሁት ማለት ነው። ይሄ ደግሞ የኬኮ ፓትራች ናት፣ ትንሽ ናት ግን ውድ ነው ዋጋው። እኔ ደሴ በባለፈው ጠይቄ 1300 ብር ይበል ምናምን ነው ያለኝ። እኔ እዚህ አሁን በ800 ብር ነው የገዛኋት ይችን ማለት ነው። በጣም ቆንጆ ውፍር ያለ ነው ስትሉት ራሱ በጣም ወፍራም ነው፣ ብድግ ስታረጉት ይካበዳል። ቢላዋውም በጣም ቆንጆ ነው። ከፍቼ ላሳያችሁ። ይኸው እንደዚህ ነው። በጣም ወፍራም ነው። የሆነ ስትይዙት ይካበዳል እና ለስጋ በጣም ቆንጆ ነው። እንደምታዩት እዚህ ጋር ጀርመን ይላል። የጀርመን ስሪት ነው እና በጣም ቆንጆ ቢላዋ ነው። የውጭ ቢላዋ እየተባለ ያው የሀገር ውስጦቹ አሉ፣ ግን ይሄ እንትን የሞረድ ቢላዋ እየተባለ የሚሸጠው ማለት ነው ገበያ ላይ። ከዛ ይሄ ይሻላል፣ ወፈር ያለ ነው። በጣም ቆንጆ አሪፍ ነው እና ይሄንን ገዝቻለሁኝ። የገዛሁት ደግሞ 550 ብር ነው። እንግዲህ ቀላል ነው ማለት ነው ውዶችዬ። እችኛዋን ነግሬያችኋለሁኝ 800 ብር ነው የገዛኋት እና እቃ ሞልቷል። አሪፍ አሪፍ እቃዎች ከአዲስ አበባ የመጡ እቃዎች፣ ከደሴ ከሌላም ቦታ የመጡ እቃዎች ባዛሩ ውስጥ አሉ እና የምትፈልጉ ካላችሁ አናግሩኝ፣ እየመለስኩኝ ነው። ሌላ ሀገር ራቅ ያለ ሀገር ምናምን ያላችሁ የምትጠይቁኝ ደግሞ ስሙን ስለማላውቀው ነው። ሀገሩን ስሙን ስጠሩልኝ እኔ የማውቀው ሀገር ካልሆነ እቃ ለመላክም በጣም አስቸጋሪ ነው። አሁን ላይ በተለይ በጣም ትራንስፖርት እንግዲህ እያወቃችሁት ማለት ነው። ትራንስፖርት ተወዷል፣ ቤንዚል የለም እየተባለ ትራንስፖርት በጣም ጨምሯል በሁሉም አካባቢ እና ለዛ ነው። የማውቀው ሀገር ከሆነ የፈለጋችሁበት መላክ ይችል ነበር ማለት ነው። እና ኢንሻአላ እንግዲህ ያቅሜን ያክል ወደማውቀው ሀገር እልክላችኋለሁኝ። ከእናንተ የሚጠበቀው ማዘዝ ብቻ ነው። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በዚች ፓትራ ደግሞ ኬክ ሰርቼ የማሳያችሁ ይሆናል። እንግዲህ በገጠር ኩሽናም ቢሆን ችግር የለውም፣ አሪፍ ነው። በዚች ሰርቼ ኬክ አሳያችኋለሁኝ ማለት ነው ውዶች። የእናንተ እስኪ ምረጡ። በገጠር ኩሽና ልስራላችሁ በከሰል ምናምን ወይስ በስቶቭ? ይህንን ኮሜንት ላይ ጻፉልኝ። እና ይሄንን ይመስላል። የስጋ ቢላዋም አሪፍ ቆንጆ ቢላዋ የገዛሁት ማለት ነው። አሳየኝ ስላላችሁኝ ነው። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እስከመጣ አላህ ሰላማችን ብዝት ያድርገው፣ ሀገራችንን ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።